ሰላም የዛናንያ ዩቲዩብ ቻናል ቤተሰቦች፣ ለረጅም ጊዜ ጠፍቼ ነበር። ለዛም ይቅርታ እየጠየኩኝ ወደ ዛሬው ቪዲዮአችን እንሂድ። የዛሬው ቪዲዮ በአሜሪካ 100 ዓመት እስር የተፈረደበትን ኢትዮጵያዊ ወጣት እንመለከተዋለን። የታሪኩ ባለቤት የ25 ዓመቱ ባዝን ቤሬ ሲባል ቨርጂኒያ ውስጥ ታርጌት በተባለ ሱፐርማርኬት ውስጥ ሰራተኛ በመሆን ነበር የሚያገለግለው እና ግን በዚሁ ታርጌት ሱፐርማርኬት ውስጥ ጽዳት ሆኖ የሚሰራ የ58 ዓመት ጎልማሳ ነበር። የጽዳት ሰራተኛ ሄርናን ሌቫ ሲባል የግለሰብ የእጅ አመል ነበረበት። እሱም ወደ ሰራተኞች ክፍል በመሄድ ፍሪጅ ውስጥ ያሉ የሰራተኞችን ምግብ ይበላባቸው ነበር። ሄርናንም አብዝቶ የሚበላው የባዝንን ምግብ ነበር። ይህም ስርቆት ለተደጋጋሚ ጊዜያቶች ቀጠለ። በመጨረሻም ግን ማንም ያላሰበው ነገር ተፈጠረ። ባዝን ወደ አሜሪካ ከገባ ጊዜ ጀምሮ ከኢሚግሬሽን ጋር በተያያዙ ጉዳዮች ከአሜሪካ ሊባረር እንደሆነ እየተነገረው ነበር። ይህም ትልቅ ንዴት ውስጥ ከቶታል። በዚህ ንዴቱ ላይ ደግሞ ሄርናን ፍሪጅ ውስጥ ያስቀመጠው ምግብ እንደበላበት ታወቀ። በዚህም ባዝን ወደ መጨረሻ ውሳኔ ገባ። በኤፕሪል 14 2021 ሄርናን ለመጨረሻ ጊዜ የባዝንን ምግብ በላበት። ባዝንም ተናዶ በማግስቱ መዶሻና ቢላ ይዞ ወደሚሰራበት ታርጌት ይዞ መጣ። እዛም ሄርናንን እንዴት እንደሚገለው ትሬኒንግ በማድረግ ወደ ቤቱ አቀና። ከዛም በኤፕሪል 17 ባዝን በሌሊት ወደ ስራው ቦታ ፓርኪንግ ቦታ በመሄድ እዛ ይቆማል። እዛም የቆመው ሄርናንን ለማፋጠጥ ነበር። በመጨረሻም ሄርናን አገር ሰላም ብሎ ወደ ፓርኪንግ ቦታው ጋር ሲደርስ ከፊት ለፊቱ ባዝንን ተመለከተው። በዚህም ሰዓት ባዝን ቢላውንና መዶሻውን በመያዝ ወደ ሄርናን ሮጦ በመሄድ እስኪሞት ድረስ ጥቃት ፈጸመበት። ከገደለውም በኋላ ከቦታው ተሰወረ። ነገር ግን ሐሳቡን በመቀየር እጁን ለፖሊስ ይሰጣል። በዚህም ታስሮ ምርመራ ከተደረገበት በኋላ ለፍርድ ቀረበ። በፍርድ ወቅት ባዝን ጮክ ብሎ ትልቅ ቅጣት ካልተቀጣ ሌላም ሰው እንደሚገድል እየዛተ ነበር። በእነዚህ ምክንያቶች ዳኛው ለባዝን ትልቁን ፍርድ ፈረዱለት። ዳኛውም ባዝን ባሳየው ርኅራኄ ቢስነትና ጭካኔ 100 ዓመት እስር እንዲታሰር ፈርደውበታል። በዚህም ኬዝ ላይ እኔ ያየሁት ነገር ባዝን በጣም ታጋሽ መሆኑና በመጨረሻም ግን ተስፋ ሲቆርጥ እንዳደረገው አምናለሁ። ሄርናን ግን አስቦት የሚሆን ሳያስበው ባዝንን ቡል እያደረገው ነበር። በመጨረሻም ግን ለሁለቱም አሳዛኝ መጨረሻ ሊኖረው ችሏል። ከዚህ በኋላ ባዝን ከፖሊስ ኦፊሰሩ ጋር ያደረገውን ኢንተርቪው አሰማችኋለሁ፣ ተከታተሉት።